መንፈሳዊ ጥበቃ ወይም የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ ብዙ ሰዎች በህይወታቸው ላይ የሚፈልጉት ነገር እናም በጣም ትልቅ የሆነ መንፈሳዊ ስኬት እንደሆነ ይታወቃል ማለት ነው። አንድ ሰው አሁን ዓለም እየተጨነቀች ባለችበት በዚህ ሞት በበዛበት ጭንቀት ፍርሃት በበዛበት በዚህ ዘመን ላይ የእግዚአብሔር ጥበቃን የሚያክል ትልቅ ሀብት የለም። ስለዚህ የሰው ልጅ ያንን ጥበቃ ማግኘት ይኖርበታል። ያን ጥበቃ ለማግኘት ግን እግዚአብሔር ያንን ጥበቃ ለሚሰጣችሁ ሰዎች ባህሪያት በጣም ወሳኝ የሆነ ነገር መልእክቶች እንዳሉት ይታወቃል። ያንን ነው የምንመለከተው ማለት ነው። ስለዚህ በባለፈው ፕሮግራማችን የተወሰነ አይተናል። ዛሬ ደግሞ የተወሰነ ብንጨምረው ነገር ይኖረናል። በተለይ ጥበቃ የሚባለው ወይም the nature of protection ተብሎ ወይም ደግሞ የጥበቃው አይነት ወይም ተፈጥሮ ምን ይመስላል የሚለውን ነገር በተመለከተ በመዝሙረ ዳዊት ምዕራፍ 91 ላይ ያስቀመጠው ጥበቃው ምን እንደሆነ እንድንረዳው ያደርገናል። ምን ይለዋል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አሁን የአምላክ ጥላ አለ። ከዚህ ቀደም አንዴ ያወራነው ደግሞ የሞት ጥላም ይላል ማለት ነው። ስለዚህ ልብ ማለት ያለብን የሞት ጥላ በባለፈው ፕሮግራም ላይ በደንብ ስናይ የእግዚአብሔር ጥላ ወይም የልዑል ሁሉን በሚችል አምላክ ጥላ በሚል የተቀመጠውን ነገር በኦፖዚት የሚያይ ነገር እንደሆነ እናውቃለን። እግዚአብሔር ለሰው ልጅ የሚሰጠው ጥላ ከለላ ብሎ የሚባለውም ለዛ ነው። ላይክ ምን ማለት ነው? ለምሳሌ አንድ ሰው ከአንድ ፎቅ ስር ሲቀመጥ የፎቁም ጥላ ሰውየው ላይ ያርፋል፣ ማለትም ከፀሐይም ይከላከለዋል። እንደገና ፎቁ ጥግ በመሆኑ የተነሳ ደግሞ ከተለያዩ አለቶች ድንጋይ ቢወረወር ምናምን እንዳያገኘው ፎቁ ፕሮቴክተር ይሆነዋል። የሆነ እንኳ አውሎ ንፋስ መጥቶ የሆነ ነገር ቢገፈትር ፎቁ ለሰውየው ከለላ ይሆነዋል። ስለዚህ ጥላ ከለላ የሚለው አንድ ነገር የሚቆም ነገር ሆኖ ጥላም ሆኖ ሰዎች ከስር ተቀምጠውበት ከፀሐይ ተርፈው እንደገና ከለላ ማለት ደግሞ የሚከላከልም ሆኖ እንደማለት ነው። ስለዚህ በዛ አንጻር ስናይ በልዑል መጠጊያ የሚኖር ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል በሚል ያስቀምጣል። እንግዲህ ያድራል ነው ያለው፣ ጎብኝቶ ይሄዳል አይደለም ያለው። አንዳንዴ መንገድ ላይ የሆነ ጥላ ተቀምጠን እንደገና ጉዞ ልንጓዝ እንችላለን። ይሄ ሰው ግን ያድራል። ለምንድነው? ፕሮቴክሽን ተሰጥቶታል። ጥላ ከለላ የሚሆነው የእግዚአብሔርን ጥበቃ ተሰጥቶታል። ከዛ ምን ይለዋል? እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። በቃ ያ ፎቅ ቤት አለ። አንድ ለምሳሌ በጣም ምድረ በዳ በሆነ ቦታ ላይ ሊስትሮ የሚሰራ ሰውና በአንድ ፎቅ ስር ሊስትሮ የሚሰራ ሰው አንድ አይደለም። በፎቁ ስር ወይም ቢሮ ፎቅ ውስጥ የሆነለት ሰው ፎቅ ውስጥ ነው ቢሮ። ስለዚህ ፎቁ ላይ በጣም ግዙፍ ፎቅ ነው። ንፋሳትን ፈርቶ አይፈራም። ፀሐይ ያቃጥለኝ ለበልበኝ ወን አይልም። እንደገና ደግሞ የሆነ ድንጋይ ቢወረወር ይፈነክተኛል ወይ አይልም። ግዙፍ ፎቅ ነው። ያ ሰማይ ጠቀስ ግዙፍ ፎቅ ላይ ውስጡ ሰውየው ሲቀመጥ ተማምኖ እንኳ ይቀመጣል። መሬት መናወጥ የመጣ ቀን ሊደረምሰው እንደሚችል እንኳ እያመነ የእግዚአብሔር ፎቅ የእግዚአብሔር መኖሪያ ግን መሬት ቢመጣ መናወጥ ቢመጣ ሚናድ አይደለም። ስለዚህ ሲለው ምን አለው? መጠጊያም ነው አለው። ከዛ በኋላ ጥላ አለው። ከዛ ያድርበታል አለው። ስራ የሚሰራው እዛ ነው፣ ቢሮው እዛ ነው፣ ማደሪያው እዛ፣ ምናልባትም ሪል ስቴት ሊሆን ይችላል። በጣም ግዙፍ ዓለም ላይ የሚታወቅ ሪል ስቴት ሊሆን ይችላል። ማደሪያውም እዛ ሊሆን ይችላል ሰውየው። ስለዚህ ምን አለው አለ? ሰውየውን ፎቁን ይወጣና ፎቅዬ በጣም ነው መወድ፣ በጣም ለብዙ ነገር እኮ እቺ ፎቅ ጠቅማኛለች እኮ ከስንት ነገር ብሎ እንኳ ፎቋን አፕሪሼት ያደርጋል። ዳዊት ግን ምን አለ? እኔ ማድረው ፎቅ አለ ለዘላለም መጠጊያዬ የሆነኝን ነው አለና እዛ ጋር እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነህ። እና በጣም የሚገርመው ሲሸሸግበት ያንን እዛ ጋር ያሳየናል። ከዛ በእርሱ እታመናለሁ አለ። ከዛ ያ ሰውዬ በጣም ግዙፍ ፎቅ ላይ ዓለማችን ላይ ግዙፍ የሆነ በብዙ ነገር ፕሮቴክትድ በሆነ ፎቅ ላይ የሚኖረው ሰውዬ እንኳ በጣም ኩራት አለው። ዱባይ ውስጥ የሚኖር በጣም ትላልቅ ፎቆች ላይ እንኳ የሚኖር ሰውዬ ይታበያል። በእግዚአብሔር መኖሪያ ውስጥ የሚኖር ሰው ምን ያህል የሚኮራ ይሆናል ታዲያ? ልብ እንበል። ለምን ሲናገር እዛ ጋር የፕሮቴክሽኑን የጥበቃውን አይነት ባህር እዚህ ላይ ይገልጽልናል። እዛ ጋር ሲነ እርሱ አለ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃልና አለ።
ከአዳኝ ወጥመድ። አሁን እዛ ቤት ውስጥ ፎቅ ውስጥ የተከራየው ሰውዬ ከሚያድ ነው። ምክንያቱም ፕሮቴክሽን አለ፣ ጥበቃ አለ፣ ከለላ አለ፣ ጋርዶች አሉ፣ ሴኪሪቲ አለ፣ ስንት ነገር እንዳለ። ነገር ግን እሱ ሁሉ አልፎ እኮ ጥቃት ሊደርስ ይችላል። የእግዚአብሔር ግን ምንኛ ፕሮቴክትድ የሆነ ነው፣ የተጠበቀ ነው። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናሃልና። በላባዎች ይጋርዳል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ ከቀን የሚበር ፍላጻ፣ በጨለማ ከሚሄድ ግዙፍ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝም 10,000 ይወድቃሉ፣ ወደ አንተም አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ እያለ ይቀጥላል ማለት ነው። ይሄ ፕሮቴክሽን፣ ይሄ ጥበቃ ልክ በጣም 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 በተማመኑበት ቤተ መንግስት ውስጥ እንደሚኖሩ ነገስታት በብዙ ጥበቃ ውስጥ እንዳሉ፣ ዓለማችን ላይ ግዙፍ የሚባለው ዋይት ሃውስ በብዙ ጥበቃ ውስጥ ያለ ነው። አንድ ሰው እንኳን ዋይት ሃውስ ሲገባ የጥበቃውን አይነት የፕሮቴክሽኑን አይነት ዘርዝሮ አይጨርሰውም። ዳዊት ደግሞ የዘላለም ጥበቃ እንደተደረገለት ዝርዝሩን እዛ ጋር ያስቀምጣል። ስለዚህ ጥበቃ የሚባለው ነገር፣ ፕሮቴክሽን የሚባለው ነገር ብዙ ነገር እንደሆነ ከፍላጻዎች፣ ከቀስቶች፣ ከበሽታ ከሚደረጉ ነገሮች ጋኔኑን ምኑን ሁሉ እዚህ ጋር ይጠቅሰዋል። እንግዲህ ዋይት ሃውስ ጋኔን ሊያስቀር አይችልም። የእግዚአብሔር ጥበቃ ግን ጋኔን ማስቀረት ይችላል፣ ብዙ ነገሮችን ማስቀረት ይችላል። ስለዚህ እግዚአብሔርን ጥበቃ እንደ ቀላል ማየት የለብንም ማለት ነው። ጥበቃው ሲባል የምንኖርበት ቤት ላይወስነው ይችላል፣ የምንኖርበት ህይወት ላይወስነው ይችላል። በዛ ውስጥ አይደለም የእግዚአብሔር ጥበቃ የሚወሰነው። በደሳሳ ቤት ውስጥም ሌባ እንዳይገባ እግዚአብሔር ፕሮቴክት ማድረግ የሚችል አምላክ ነው። በደከመ ነገር ላይ ብርታት የሚሰጥ እግራችን በባዶ እግር እየተካሄደ ሰውየው በልቡ ውስጥ ዘላለማዊ ደስታ እንዲገባለት የእግዚአብሔር ጥበቃ በብዙ ነገር መስራት ይችላል ማለት ነው። ከዛ ጋር ተያይዞ ከሚነሱት ነገሮች መካከል አንደኛው የዚህ የጥበቃ ጉዳይ ተመልክቶ ልክ እንደ ሪፊውጂና ስትሬንግዝን እንደ ጥንካሬ የሚቆጠርበት ማረፊያ፣ መኖሪያ፣ ማደሪያ የእግዚአብሔር ጥበቃችን እሱም ጭምር እንደሆነበት የሰው ልጅ ሜዳ መኖሪያ ባይኖረው ሰው ጋር የሚኖር ቢሆን በትንሹም በትልቁም ፊት ነሱኝ፣ ፊቴን አጠቆሩብኝ፣ ፊታቸውን እያለ ይሸማቀቃል። እግዚአብሔር ፊት የሚኖር ግን ሪፊውጂውን መኖሪያውን እግዚአብሔርን ያደረገ ግን ፊቱ ይለወጥብኝ ይሆን ወይ፣ ያኮርፈኝ ይሆን ወይ፣ የሆነ ነገር አላደረገም ብሎ እንዲያረገኝ ወይ ብሎ አይፈራም፣ አይሰጋም። ያ ሪፊውጂ አስደናቂ እንደሆነ እናያለን። ስለዚህ ይሄንን ፕሮቴክሽን በተመለከተ በባለፈው ፕሮግራም በደንብ አይተናል። ስለዚህ ጥበቃ ለሕይወታችን በጣም የሚያስፈልገን እንደሆነ እናውቃለን ማለት ነው። ስለዚህ በባለፈው እንዳየነው 10 አይነት ሰዎች ጥበቃ፣ የእግዚአብሔር ጥበቃ ታዲያ የማይሰጣቸው ሰዎች እነማን ናቸው የሚለውን ነገር ባለፈው ሁለቱን ተመልክተናል ማለት ነው። በእግዚአብሔር ላይ ክፉ ቃላት አንደበታቸው በስድብ የተሞሉ ሰዎች በእግዚአብሔር በቅዱሱ መጽሐፍ እንደውም አይደለም ጥበቃ ሊደረግላቸው ጭራሽ ከሕይወት መዝገብ ሊያሰርዛቸው በጣም የእግዚአብሔርም ቁጣ በእነሱ ላይ እንደሚሆን ጭምር የተነገሩ እንደሆነ ይታወቃል። የእግዚአብሔር ጥበቃ የማይደረግላቸው ሁለተኞች ሰዎች በትዕቢት የተሞሉ የፈርዖን ልብ የያዙ ደንዳና የዲያብሎስ ልብን የያዙ ሰዎች እንደሆኑ ፕራውድ ኤንድ ሃውቲ ሰዎች በዚህ ደረጃ ላይ እንደተቀመጡ በመጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ያለውን ሁሉ ጠቅሰን እዛ ጋር ተናግረነዋል። ሶስተኞቹ አይነት የእግዚአብሔር ጥበቃ የማይደረግላቸው ሰዎችን ደግሞ ስናይ በቅዱስ መጽሐፍ ላይ አብዛኛዎቹ እምነት የለሽ ማለት እግዚአብሔርን የማያምኑ ሰዎች ይላል መጽሐፍ ቅዱስ ላይ። ይህን በግልጽ ያስቀምጠዋል። እግዚአብሔርን የሚጠራጠሩ እግዚአብሔርን የማያምኑ ሰዎች የእግዚአብሔር የፕሮቴክሽን መጠን የጥበቃ መጠን የላቸውም። እግዚአብሔርን ማመን፣ እግዚአብሔርን መውደድ፣ እግዚአብሔርን ትረስት ማድረግ ከዚህ ቀደምም እንዳልነው ባህሪው ነው። ዛሬ አጭር አድርገን ሙሉንም እነዚህ የተቀሩትንም እነካካና በቀጣይ ደግሞ ከነሱ መርጠን ለተወሰኑ ትኩረት አድርገን እንዘልቅበታለን። ለዛ ብዬ ብዙ አላየውም፣ ጠቆም ብቻ አድርጌ ማለት ፈልጌ ነው። እምነት የሚባለው ወይም ትረስት የሚባለው ነገር ለእግዚአብሔር ዋነኛ ማንነቱ ነው። እግዚአብሔርን ያለ እምነት ማስደሰት አይቻልም ነው የሚለው ቅዱስ መጽሐፍ። ስለዚህ አንድ ሰው እግዚአብሔርን አስደስታለሁ ብሎ ቢል በጣም የሚገርም ጿሚ፣ የሚገርም ቆራቢ፣ አስቀዳጅ ስለሆነ ብቻ አይደለም። እግዚአብሔር በሱም በጣም ይደሰታል። ነገር ግን እግዚአብሔር እምነት ነው የሚፈልገው። የመጀመሪያው ነገር ታምነኛለህ ወይ? ዱ ዩ ትረስት ሚ? አምነሃለሁ በለኝ። የመጀመሪያውን ሰው አብርሃምን የእምነት አባት አድርጎ እስከ ዛሬ እስራኤላውያንን በአብርሃም ኪዳን ምክንያት ጠብቆ ያኖረው ዋነኛው ሲክሪት
አብርሃም ጻድቅ ሰው ስለነበር አይደለም። አብርሃም ጣዖት የሚሸጥ የነበረ ሰው ነው። ኃጢአተኛ ሰው ነው። ነገር ግን አብርሃም በእግዚአብሔር ፊት ሞገስ ያገኘው እግዚአብሔርን ስላመነው ነው። መጽሐፍ ቅዱስም እንደሚናገር አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ነው የሚለው። which means እንደ ጽድቅ ነው የተቆጠረለት። እሱ ጣዖት ሻጭ ነው፣ ግን በቃ መልካም ጽድቅ አደረገ ብሎ እግዚአብሔር እንደ ጽድቅ አድርጎ ወሰደለት። ለምን ሲባል እግዚአብሔርን በፍጹም ልቡ ስላመነው ማለት ነው። ከዚህ ቀደም እንዳልነው በደንብ አድርገን እሱ ላይ እንሄድበታለን፣ ጠቆሜ ለማለፍ ነው። ከዚህ ቀደም ጠቆም እንዳደረግነው አንድ ሰው በፍጹም ምርጥ ነገር መስራት አይችልም። ፍጹም የሆነ ፐርፌክት የጽድቅ ሥራ የሰው ልጅ መስራት አይችልም። እዚህ ጋር ምጽዋት በቀኝ እጁ ቢሰጥ በግራ እጁ ደግሞ ጩቤ ሊይዝ ይችላል። የሰው ልጅ በሕይወቱ የሰው ልጅ ፍጹም ሥራን መስራት የሚችል አይደለም። ነገር ግን ፍጹም ማድረግ የሚችለው እምነትና እምነት ብቻ ነው። መጽሐፍ ቅዱስ እንደሚናገረው በፍጹም ልብህ በእግዚአብሔር ታመን። አንድ ሰው ምን ያህል የተባረከ ነው ሲባል በጣም በልቡ እግዚአብሔርን ያመነ። ኃጢአት እኮ አለበት፣ እንደዚህ እኮ ያደርጋል፣ ኖ ዶንት ወሪ ይላል እግዚአብሔር። ልጅ ሰውየውን ከኃጢአቱ ነፃ አወጣዋለሁ፣ ረዳዋለሁ። ነገ ከነገ ወዲያ ጠንካራ አማኝ ሆኖ ይሄ ሰው ቆሞ አሳያቸዋለሁ። አሁን ግን ያምነኛል ወይስ አያምነኝም? this is the point። እንኳን አይደለም እግዚአብሔር አምላካችን፣ እግዚአብሔር በባህሪው መታመን ተፈጥሮ የሆነለት አምላክ ነው። ለዚህ ነው እግዚአብሔር ምሕረት የማይሰጣቸው ነገሮችን ሁሉ ስናይ በማንነቱ ላይ የሚደረጉ ዘመቻዎች እንደሆኑ እናስተውላለን። ለምሳሌ በክብሩ ላይ የሚደረግ ዘመቻ እግዚአብሔር ክብሩን አሳልፎ አይሰጥም። ሰውየውን ፕሮቴክት አያደርገውም፣ አይደለም ሊያወድመው ሁሉ ይችላል። ምክንያቱም ክብሩ ነው። እግዚአብሔር ቁጣውን የሚገልጸው በክብሩ በመጡበት ሰዎች ነው። እንደገናም ደግሞ በትዕቢት ልብ የተወጠሩት ደግሞ እግዚአብሔር ተቃራኒ የሆነ የቆሙ ዲያብሎስ ልብ ስለገባባቸው ነው። ስቲል ዲያብሎስ ደግሞ የቆመው ጸረ እግዚአብሔራዊ መንበር ሆኖ ነው። አሁንም የምናየው ደግሞ እምነት የለሹ ሰውዬ ማለት ደግሞ እግዚአብሔር አንደኛ ባህሪው ታማኝነቱ ነው። ከዚህ ቀደም ምሳሌ አድርጌ አቅርቤዋለሁ። አንድ ሰው እኔ በጣም ታማኝ ነኝ ብሎ አንድ ፎቅ ቤት የሚጠብቅ የሆነን ንብረት እየጠበቀ ያለን ሰው በሆነ ነገር ብንጠራጠረው እንዴት እንዲህ ታረጋለህ? እኔ ተጠራጥሬ ያለው ይህን ዕቃ የወሰድከው አንተ ነው ብለህ ብንለው በአንዲት ቃል ምክንያት ለ30 ዓመት ታማኝ ሆኖ ወርቁን አልማዙን ሲጠብቅ የነበረ ሰው እኔ ነው ወይ እኔ ነኝ ወይ ማታምነኝ አንተ እንዴት ልታምነኝ አልቻልክም? በጣም አዝናለሁ ብሎ ልቡ እንክትክትክትክት ብሎ የሚወድቀው ታማኝነቱ ስለተነካበት ብቻ ነው። በተመሳሳይ ሁኔታ በባልና በሚስት መካከል ባል ሚስቱን፣ ሚስት ባሏን ለምንድን ነው ማታምኝኝ የሚል ጦርነት የሚፈጠርበት ዋነኛው ምክንያት የሰው ልጅ እንኳ መታመን ኔቸሩን ይፈልገዋል። እግዚአብሔር ደግሞ መታመን ነምበር 1 በቃ የዘላለም ምርጥ ባህሪዎቹ ሁሉ ምርጦች ናቸው ባህሪዎቹ። አንዱ ግን መታመንና ትልቁ መታመን ነው። ሰማይ ምድሩ እግዚአብሔርን አምነውት ነው ያሉት። አንድ ሰው እግዚአብሔርን የማያምነው ከሆነ እግዚአብሔር ለዛ ሰው በፍጹም ፕሮቴክሽን እንደማይሰጠው ቅዱስ መጽሐፍ ይናገራል። እምነትን ተመልክቶ ሌላ ጊዜ በደንብ ስለምናየው ጠቁሜ ብቻ ማለፍ ነው የምፈልገው። ሌላኛው the wicked who devise evil plans። ለምሳሌ በመጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 ላይ የተቀመጠው ዲቫይዝ እና ዊኪድ ክፉ የሆነ ልብ ይዘው እቅዳቸውን በክፋት ላይ የተጸነሰ መሰሪ፣ በጣም ጨካኝ እቅዱን ሲያወጡ ራሱ ሰውየውን እሷን እንዴት አድርገው ድምጥማጧን እንደሚያጠፏት እንደሚበቀሏት ለዚህ ልብ እግዚአብሔር ፕሮቴክሽን እንደማይሰጥ ቅዱስ መጽሐፍ ይናገራል። the wicked heart, the wicked plan። ይሄ ደግሞ ማለት ነው abomination to the Lord፣ ለአምላካችን እንደ ስድብ ነው የሚቆጠረው። ለምን ቢባል የሰው ልጅ ዊኪድ ራሱ በምህረት የሚኖር ሰው ምር ያለው ተብሎ ማለት ነው 1 ሚሊዮን ብር ዕዳ የነበረበትን ሰው አንድ ሰውዬ በቃ ምር ያለው ከዚህ ዕዳ ነፃ አውጥቻ ያለው ብሎት ሲያበቃ በ1 ሚሊዮኑ ጠመንጃ ትጥቅ ገዝቶ ይሄን ሰውዬ ገለዋለሁ ብሎ እንደመነሳት ክፋት አለ፣ መጥፎነት አለ። እግዚአብሔር እንዲህ አይነት ልብ ያላቸው ሰዎች አሉ። ለእነዚህ ሰዎች ምህረት የለውም።
መጽሐፍ ቅዱስ ላይ እንደሚናገር the wicked በጣም አደገኛ ልብ ያለው የዲያብሎስ ልብ ስለሆነ ማለት ነው። በቀጣዩ በደንብ እናያለን። ከዛ ውጭ ደግሞ those who shed innocent blood ይለዋል መጽሐፍ ቅዱስ ላይ የንጹሃንን ደም የሚያፈሱ ይለዋል። ለነዚህ ሰዎች ፕሮቴክሽን እንደማይሰጥ መጽሐፍ ቅዱስ ይናገራል። ሌላኛው ደግሞ source of the discord በተለይ የሚዘሩትን ነገሮች intentionally በሰዎች ህይወት መካከል ጠብን የሚዘሩ መገዳደልን የሚያመጡ ፕሮጀክቶቻቸው ሁሉ ብሔር ከብሔር ሰው ከሰው ሰው ቤተሰብ ከቤተሰብ እንዲተላለቅ ዲዛይን አድርገው በሚሰሩ ሰዎች ላይ እግዚአብሔር ፕሮቴክሽን የለውም። እሱም ቅዱስ መጽሐፍ የሚነግረን እናያለን። አሁን ግን የማስታወቂያዎች ረፍት አድርገን ተመልሰን እንገናኝ። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ በደንብ አድርገን ያለውን ነገር ማየት ያስፈልጋል። ከዚህ አንጻር እንግዲህ መንፈሳዊ ንቃት የሚፈጥሩ ነገሮችን በተመለከተ ፕሮቴክሽን፣ ጥበቃ የሚባሉት ነገሮች ምን እንደሆኑ በደንብ ካወቅንና እግዚአብሔር ለእነዚህ ነገሮች ጥበቃ የማይሰጥ ከሆነ ሰው ልጅ ምን ሊሆን እንደሚችል መታወቅ መቻል አለበት ማለት ነው። ስለዚህ አንደኛው በሰዎች መካከል ጠብን፣ ጦርነትን፣ መገዳደልን ለሚዘሩ ሰዎች ጥበቃ እንደሌለው እግዚአብሔር በግልጽ እዚህ ጋር በቅዱስ መጽሐፍ ላይ አስቀምጧል። ስድስተኛው እሱ ነው። ሰባተኛው ደግሞ ብዙ ጊዜ ኢሞራል እና አይዶልተርስ የሆኑ በተለይ የፍትወቱን ዓለም ለአምልኮ ጭምር የሚጠቀሙ አካላት እንዳሉ ይታወቃል። አሁን የፖርኖግራፊ ፊልሙ ሌሎቹንም ጨምሮ ሌሎችም በጣም ጨካኝ የተባሉ የፍትወት ስራዎች የበዙበት ዓለም ላይ ነው ያለ ነው። ለነዚህ ነገሮች ለሚመጣው ነገር እግዚአብሔር ጥበቃ አይሰጥም። ይሄንን በተመለከተ ቅዱስ መጽሐፍ ምን እንደሚል በሌላ ጊዜ በደንብ ማየት እንችላለን። ህግ አልባ እና ደግሞ አንጋድሌ የሆኑ እግዚአብሔር የለሽነትን እንደገናም ደግሞ ህግ አልባነትን በሕይወታቸው ላይ አጽንተው የቀጠሉ የሚቆጣጠረኝ የለም እኔ ነኝ ለራሴ ፈጣሪ የሚል አስተሳሰብ ያለባቸው በጣም አደገኛ አስተሳሰቦች የተበተኑበት ጊዜ ነው። ቅዱስ መጽሐፍ ለዚህ በደንብ አድርጎ በተለያዩ መልኩ ይገልጻል። ምንም አይነት ፕሮቴክሽን አይሰጣቸውም። ለምሳሌ ለሚመጡት የተፈጥሮ ውድመቶች፣ በሕይወታቸው ላይ ለሚመጡ በጣም አደገኛ ውድመቶች በጣም መዳን ከማይችል ካንሰር፣ ከሌሎቹም በሕይወታቸው ላይ ምንም አይነት ነገር ቢመጣ ለዛም የሆነው ፕሮቴክሽን እግዚአብሔር አይሰጥም፣ ጥበቃውን አያደርግም። እንደምናውቀው ጥበቃው የተሰጠው በመስቀል ላይ በከፈለው ደምና ስጋው እንደሆነ ይታወቃል። ለዚህ ፔይ ላደረገው ነገር የሰው ልጅ እውቅና ባለመስጠቱ የተነሳም ደግሞ በዋነኝነት ይሄ ጥበቃ አይሰጠው ማለት ነው። በመጽሐፍ ቅዱስ ላይ በጣም ብዙ ጥበቃዎች የሚሰጥባቸው ነገሮች በደንብ አድርጎ ይገልጻል። እንግዲህ ከምንም በላይ በፈጣሪ በአምላኩ በእግዚአብሔር ላይ ያለውን ነገር በማመን ውስጥ የሚደረጉ ነገሮችን ስናይ በማመን ውስጥ የሚመጡ ጸጋዎች ደግሞ ቀላል ጸጋዎች አይደሉም። በማመን ውስጥ የሚመጡ ናቸው። እግዚአብሔርን በመሃንነቱ በባህሪው ላይ በሚደረጉ ነገሮች ላይ የሰው ልጆች የተዘናጉበት ነጥብ ስላለ ማለት ነው። ስለዚህ ያ እንግዲህ በዋነኝነት የሰው ልጅ በአሁኑ ሰዓት ላይ በዚህ ዘመን ፍጻሜ ላይ በሕይወቱ ላይ የደረሰበት ያለውን ኬኦስ፣ የደረሰበት ያለውን ጭንቀት፣ ፍርሃት፣ ሞት፣ ብዙ ነገሮችን እንዴትም አድርጎ የሰው ልጅ ሊቋቋም እንዳልቻለ እያየን ያለ ነው። ምድር በውድመት ላይ በጭንቀት ላይ ጭንቀት፣ በጦርነት ላይ ጦርነት፣ በፍርሃት ላይ ፍርሃት እየተጨመረባት እየቀጠለች ነው ያለችው። ምናልባት እንደ ኢትዮጵያ ባሉ ሀገራት በእርስ በርስ ጦርነት ሰው በሰቀቀን ሊኖር ይችላል። አድገዋል በሚባሉ ሀገራት እንኳ ሰዎች በአደንዛዥ እጽ፣ በዲፕሬሽን፣ በጭንቀት፣ በእንክብል መድኃኒት በመውሰድ እንደ ዞምቢ አይነት ድራግና ሀሺሽ ሁሉ ደርሶ የሰው ልጅ ግራ የተጋባበት ዘመን ላይ ነው ያለ ነው። ስለዚህ የሰው ልጅ ከውስጡ ያጣው ሰላም የመከላከያ ሰላም አይደለም። በጣም በመከላከያ አቅማቸው የበረቱ ሀገራት በጣም ብዙ ሰላም አስጠባቂ ኃይል አላቸው። ነገር ግን የሰዎችን ቅዠት፣ የሰዎችን ጭንቀት፣ የሰዎችን ፍርሃት ግን መከላከል ግን አይችሉም። የአሜሪካ በጣም የሚገርም የመከላከያ ሲስተም ያላት ሀገር ናት።
ነገር ግን ዜጎቿ በጭንቀት በራስን በማጥፋት ክኒን ውጦ ሞቶ በመገኘት የሆነ ነገር እየሆነ ሰዎች በእልቂት ላይ ነው ያሉት። ራሳቸውን በየጊዜው አሜሪካ ውስጥ የሚሞተው ሰው ብዛት አይደለም። ይሄ የሆነ ያለው ነገር መከላከያቸው ስለሌለ አይደለም። መከላከያ አለ። መከላከያው ግን የሰውን ጭንቀትና ህልም ሊከላከል አይችልም። የአጋንንትን ጥቃት ሊከላከል አይችልም። ትልቁ መከላከያችን፣ ጥበቃችን፣ ፕሮቴክሽን ከርኩሳኖቹ በጠቅላላ ፕሮቴክት አድርጎ ሊጠብቀን የሚችለው እሱ ራሱ በመስቀል ላይ በከፈለልን ሞት እንደሆነ እናውቃለን። ስለዚህ በደሙ በስጋው እንደሆነ እናውቃለን። ስለዚህ ይሄ ጥበቃው ከህይወታችን ላይ እንዳይለይ የሰው ልጅ ማድረግ ያለበት ምን እንደሆነ ደግሞ በትክክል ጠንቅቆ ማወቅ ይኖርበታል ማለት ነው። ስለዚህ እግዚአብሔርን ፕሮቴክሽን ለማግኘት በባለፈው ፕሮግራማችን ላይ እንደጠቆምነው በየጊዜው ከእግዚአብሔር ጋር ያለው ትስስር፣ በየጊዜው ቃሉን ማጥናት፣ መማር፣ በፍጥረቱ ዓለሙ ላይ ያሉ አስደናቂ ነገሮችን በጠቅላላ ለእግዚአብሔር እውቅና በመስጠት በማመን ቅድም ፕሮቴክሽን አይሰጣቸውም የተባሉ ሰዎች የሚያደርጉትን ተቃራኒ የሰው ልጅ ማድረግና በህይወቱ ላይ ጥበቃውን በተመለከተ መጸለይ ያለበት። ባለፈው ፕሮግራም ላይ ስናይ we should say prayers for the protection አምላኬ ሆይ ጠብቀኝ 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 እያለ መጸለይ መቻል አለበት ማለት ነው። ድንገት ከመኪና አደጋ፣ ድንገት ከሚወረወር ፍላጻ ዳዊት ሲናገር ድንገት ከሚሆነው ነገር እሰውርሃለሁ፣ እሸፍንሃለሁ፣ በአጠገብህ ሺህ በቀኝም 10 ሺህ እያያቸው ይራገፋሉዋል። ይሄ ከየት የመጣ ነው? ከጥበቃ ነው። በጣም ብዙ ቀስቶች ሺህ ቀስት ዳዊት ላይ ተወርውረው፣ ነገር ግን ቀስቶቹ እሱን ሳይነኩ አየር ላይ እየተራገፉ ሲመለከት ምንድነው ይሄ ጉድ ሲል፣ ይሄ ጉድ የሆነበት ምክንያት ዳዊት ፕሮቴክሽን ጥበቃ ስለገባውና ስለተረዳ ነው። ለምን? ዳዊት ዲስኦቢዲየንት ሰው አልነበረም። የእግዚአብሔርን ትእዛዝ የሚያከብር የነበረ ሰው ነው። ዳዊት በሁለተኛ ደረጃ በኩራት በትዕቢት የተወጠረ ሰው አይደለም። ሆቲ ኔቸር የለውም። ዳዊት ትሁት ልብ ነው ያለው። በእግዚአብሔር ፊት ትሁት ልብ ሊኖረን ይገባል። ያን ስናደርግ የእግዚአብሔር ጥበቃ ፕሮቴክሽኑ በጣም በሚደንቅ ደረጃ በጣም ብዙ ሰዎች ላይ በጣም መጥፎ ነገር ሲሆን እያየን እኛ ጋር ተለይተን የማይሆንብን ሰዎች ሆነን እንገኛለን። የሆነም የተመረዘ ምግብ 5 ሆነው በልተው 4ቱም ታመው ሆስፒታል ሲገቡ አንደኛዋ ግን ምንም ሳትሆን ፕሮቴክሽን አላት ማለት ነው። ጥበቃ አላት። በርቷለች እኮ እባቡን ጊንጡን ትረግጡታላችኋል፣ የሚጎዳ መርዝ እንኳ ቢሰጣችሁ መርዙ እናንተን ሊገድል አይችልም የሚለው ቅዱሱ ጥበቃው ፕሮቴክሽኑ በስጋው በደሙ የተሰራልን ፕሮቴክሽን አለ። ያ ፕሮቴክሽን የሚጸናው ቅድም እንዳልነው ትሁት ልብ ይፈልጋል። ሰዎች በስጋው ወደሙ አምነው እንኳ ትሁት ልብ በማጣታቸው ፕሮቴክሽን ላይ ይሰጣቸው ይችላል፣ ጥበቃ ላይ ይደረግላቸው ይችላል። እያየ ሰውየው በካንሰር በሽታ ሊሞት ይችላል። ግን ወይራስ ግን አምነዋለሁ እሱን በጣም አምነዋለሁ የሚል ሰው ሊሆን ይችላል። ማመን በጣም the best quality ነው። ሌሎች ደግሞ የተጨመሩ ጥያቄዎች አሉ ፕሮቴክሽን የሚፈልጉ ማለት ነው። ከነዚህ ውስጥ ሌላኛው ደግሞ ቅድም እንዳልነው ማመን ነው፣ እምነት ነው። እግዚአብሔር በፍጹም ልባችን ማመን ከእግዚአብሔር ጥበቃ እንዲመደብልን ያደርጋል። ዊኪድ አለመሆን፣ ኢቪል ፕላን ውስጥ በክፉ ሰዎች ምክር ውስጥ አለመግባት። በጣም የሚገርመው የክፉ ሰዎች ምክር ብሎ ያስቀምጠዋል እና እነዚህ ሰዎች ደም የሚያፋስሱ ናቸው ይለዋል በመጽሐፍ ቅዱስ ላይ ሲናገር። የነዚህ ክፉ ሰዎችን ምክር አትስሚ ነፍሴ ሆይ፣ ከእግዚአብሔር ጋር ተጣበቂ፣ በእጅሽ ደም እንዳይገኝብሽ፣ በምንም ነገር ደም እንዳይገኝ በጣም መጠንቀቅ ያስፈልጋል። ምክንያቱም እግዚአብሔር የዛን ሰው ደም ካንተ ፈልጋለሁ የሚለው ነገር ፕሮቴክሽን ጉዳይ ነው። ለምሳሌ በደም ምክንያት ስናየው አቤልን ቃየን በመግደሉ እንዴት እንደተሰቃየ፣ እንዴት የእግዚአብሔር ጥበቃ ከሕይወቱ ላይ እንደተነሳ እናውቃለን። ክርስቶስን አሳልፎ ለሞት የሰጠው እንኳ ይሁዳ ራሱን የእግዚአብሔርን ጥበቃ ሊሰጠው ብሎ እንኳ በልቡ በገባበት ትዕቢት በገባበት መንፈስ የተነሳ ፕሮቴክሽን እንዴት እንዳጣና ራሱን እንዴት ሆኖ ከዛፍ እንደገደለ ደግሞ እናውቃለን። ሁሉ ጊዜ እግዚአብሔር ደም በማፍሰስ ላይ ያለውን ነገር ፕሮቴክሽን የማይሰጣበት ኤሪያ እንደሆነ በትክክል መረዳት ያስፈልገናል ማለት ነው። ከዛ ውጪ እንግዲህ የሚታወቁ ቅድም ያልናቸው በአይዶልተሪ በጣዖታዊ አምልኮቶች በሌሎች ነገሮች ላይ ህይወታችን እንዳትሰፋ መጠንቀቅና ሁሉ ጊዜ በዚህ ዙሪያ ላይ መጸለይ ያስፈልጋል ማለት ነው። ስለዚህ እግዚአብሔር ጥበቃ ካለ ግን ሰላሙ፣ እርጋታው፣ መረጋጋቱ፣ እርካታው፣ ስክነቱ በህይወታችን ላይ በጣም ጸንተው የሚመጡ እንደሆነ
በትክክል እናውቃለን ማለት ነው። ስለዚህ ይሄንን በህይወታችን ላይ መያዝ፣ ጥበቃው መናፈቅ፣ ጥበቃው ላይ ማተኮር፣ በጥበቃው ላይ መጸለይ ከዚህ ክፉ ዘመን ከዚህ በጣም በጣም ጨካኝ ዘመን እንድንታደግና እንድንድን የእግዚአብሔር ሕጉ ይሆናል ማለት ነው። ሰው ሁሉ በእግዚአብሔር ቤት ስለተመላለሰ ቤተክርስቲያን ስለሄደ ጥበቃ ያገኛል ማለት አይደለም። ጥበቃ በብዙ መልኩ ሊሰጠው ይችላል። የሰው ልጅ በብዙ መልኩ ጥበቃ ሊሰጠው ይችላል። እግዚአብሔር ጥበቃውን በልጁ በክርስቶስ ደም ሸፍኖት የሰጠውን ጥበቃውን የሚያጸናበት የተለያየ መንገድ እንዳለው ይታወቃል። በሰው አልፎ ሰውየውን ሊጠብቀው ይችላል። በቅዱሳን መላእክት አልፎ ይጠብቀዋል። እንደገናም ደግሞ መንፈስ ቅዱስ ይጠብቀዋል። ያን ሰው ነገ ወደ አደጋ የሚያስገባው ነገር ሊመጣ ሲል ዛሬ በህልሙ ይነግረዋል። ህይወቱ ጥበቃ ውስጥ የተሞላች ናት። ፕሮቴክትድ ላይፍ ምንድነው? የመንፈሳዊ የተጠበቀ ህይወት ምንድነው? ንብረቶቹ፣ ሀብቱ ዲያብሎስ ያየዋል። እያየው ንብረቱን እንዲህ አስደርጋት ንብረቷን አሽጬ እንዲህ አስደርጋታለሁ ሲል የእግዚአብሔር ጣትና ጣልቃ ገብቶ ጥበቃ ተደርጎለት የሱ የሆነ ነገር እንዳይባክን፣ እንዳይፈረካክስ፣ እንዳይሰበር እግዚአብሔር ይጠብቅለታል። ያቺ ምትጸልይ ጥበቃ ይደረግላት ሴት መኪናዋ ተኮርኩሞ አያቅም። ከተኮረኮመም በሷ ህይወት ላይ ክፍተት ስለሆነ ንስሐ ትገባለች። ንብረቶቹ አይሰረቁም፣ አይዘረፉ። ለምን ሲባል የእግዚአብሔር ጥበቃ ስለሚደረግ። የእግዚአብሔር ጥበቃ በህይወታችን ላይ ሲሆን በልጆቻችን ላይ ይታያል። ልጆቻችንን ከአደንዛዥ እጽ፣ ከክፉ ነገሮች፣ ከሚጠፉበት፣ ከሚወድሙበት፣ በጓደኞቻቸው ግዞት ውስጥ ወድቀው ህይወታቸው እንዳትመሰቃቀል እግዚአብሔር በልጆቻችን ላይ ጥበቃውን ያደርጋል። የእግዚአብሔር ጥበቃ በህይወታችን ላይ ሲመጣ በበሽታ በጣም የተመረዘ በጣም መጥፎ የሚሆን ካንሰር ሊሆን የሚችል ነገር በህይወታችን ላይ ተጋርጦ ነገር ግን እግዚአብሔር ከዛ ካንሰር አምጪ ከሆነው ጭሳጭስ የፋብሪካ ኬሚካል እግዚአብሔር ያቺን ነፍስ ይጠብቃታል። ያቺ ነፍስ ያቺ ሴት የምትሰራው በዛ አደገኛ ሽታና ኬሚካል በሚረጭበት ፋብሪካ ውስጥ ነው። ብዙ ሰው በሆነ ነገር ተበክሎ ሊሆን ይችላል። በካንሰር ተይዞ ሊሆን ይችላል። በመተንፋፈሻ አካል ችግር ተይዞ ሊሆን ይችላል። ይህቺ ሴት ግን ከዛ ችግር ነፃ ናት። ለምን ሲባል የእግዚአብሔር ሁለንተናዊ ጥበቃ በዚህ ሴት ላይ ነው። ጥበቃው ለምን ሲባል እነዚህ የጥበቃ ህግጋቶች አሉት። እግዚአብሔር የህግና የህግ አምላክ ነው። ጨዋ አምላክ ነው። እግዚአብሔር ህግ አስቀምጧል። በህግ ውስጥ ፍሎ ላደረጉለት ሰዎች ሙሉ ጥበቃና ፕሮቴክሽን ይሰጣል ማለት ነው። ከምድር አንስቶ እስከ ገነት ድረስ የሰው ልጅ ጥበቃ የሚሰጠው ፍጥረት እንደሆነ ይታወቃል። ከሲኦል እንዲጠብቀው ደግሞ ያስቀመጠው የዘላለም ህይወት ህግ ደግሞ አለው። በዛ ህግ ውስጥ ሲገባ በዛ የስጋና የደም ህግ ውስጥ ሲገባለት የሰው ልጅ ከሲኦል ሁሉ እንደሚታደገው በቅዱስ መጽሐፍ ላይ ያስቀመጠው እንደሆነ እናውቃለን ማለት ነው። ጥበቃ ታዲያ በማወቅም ባለማወቅም ይህን ቅንነት ለሚሰሩም ሰዎችም ሊሰራ ይችላል። ለቻይናዊም፣ ለእንግሊዙም፣ ለፈረንሳዊም ሊሰራ ይችላል። እግዚአብሔርን ላያውቀው ግን ይችላል። ግን ያ ሰውዬ እግዚአብሔር አብዛኛው በሚያደርገው መልካም ነገሩ የተነሳ ጥበቃ ግን ሊያደርግለት እንደሚቻል ይታወቃል። የዘላለምና ሁለንተና ዲቫይን ፕሮቴክሽን የሚሰጣቸው ደግሞ የዘላለም ህይወት የተሰጣቸው እንደሆኑ ደግሞ ይታወቃል። እሱ ደግሞ የዘላለም ህይወት ተሰጥቷቸውም ጭምር ማለት ነው። ሰዎቹ ግን እነዚህ ጥቃቅን ህጎች በመሳታቸው ያ የዘላለም ህይወት እያላት እድሜዋ አጥሮ በ30 ዓመት ከዚህ ምድር ልትሄድ ትችላለች። ለምን ሲባል ከጥበቃዎቹ መካከል የዘላለም ጥበቃ አንዱ ነው። ሌላ የምድራዊ ጥበቃው ሌላ ነው። በምድር ጥበቃ ውስጥም ህግ አለው እግዚአብሔር። በዘላለም ህይወት ጥበቃ ውስጥም ህግ እንዳለው ልንረዳና ልናውቅ ፕሮቴክሽኑን እግዚአብሔር ፕሮቫይድ የሚያደርገንን ነገር ባለማናናቅና በማክበር ለእግዚአብሔር ጥበቃ ቫልዩ እና ሁል ጊዜ ስለ ጥበቃው ስታስቡ እግዚአብሔር ሆይ ስለ ጠበከኝ አመሰግንሃለሁ በሉት። በእምነት እንኳ እኔ ትላንትና ማታ እንደዛ ሆኜ የተኛሁት ምንም ቢከናወን ማርሰማ የነበርኩትን ሰው እግዚአብሔር ሆይ ጠዋቷን አንቅተ ስለሰጠኸኝ አመሰግናለሁ። ጥበቃህ በህልሜም በውኔም ስለሆነልኝ እግዚአብሔር ሆይ አመሰግናለሁ። ዕውቅና ስጡት። ዕውቅና ሁል ጊዜ ደሊቨር አድርጉት። ዕውቅ ጥበቃ በዚህም ጭምር የሚመጣ ስለሆነ ማለት ነው። ውድ ቤተሰቦቼ ጥበቃው እንዳይለየን መልካም የሆነውን የእግዚአብሔርን ቅዱሱን ጥበቃ በሕይወታችን እንዲሆንልን መልካም ምኞቴን ሐሳቤንም ጸሎቴንም ጭምር ፎርዋርድ አካፈልኳችሁ ተካፈልን ማለት ነው። ውድ ቤተሰቦቼ ፕሮግራማችን ይቀጥላል። አሁን ደግሞ የቤተሰቦቻችን ሰዓት ላይ ነው ያለነው። ዕውቀት ታላቁ እግዚአብሔርን ታከብራለች። ሄሎ ቤተሰባችን አብሮ ይስጥልን።
እግዚአብሔር ይመስገን እህትዬ። ማንን ባልክ የደወልሽ? እኔ ፈንታ ይባላለሁ። እዚህ አዲስ አበባ ነኝ። ከሰው ቤት ነው የምሰራው ነው። እሰይ የሆነ ለምስክርነት ነው የመጣሁት። እኔ ትምህርታችሁን ብዙ ጊዜ አዳምጠዋለሁ፣ ግን አመት ነው ከልቤ ገብቶ ሁሉም ነገር ያዳመጥኩት አመት ሆነኛል። እሰይ እና እህቴ ፓራላይዝድ ሆና ነበርና ማለት ሁሉም ነገር በእድሜ ይቸው ነበረ። ይገርም ቁማ ሄደችና ለመሰክር ነው የመጣሁት። ቃል ይዘኛል። እኔ እንጂ ምን እንደምን አላውቅም። አይ ኖ እግዚአብሔር እኮ ይሰራል። በጣም ይደንቃል። ምክንያቱም አቁሞ የሚያስኬድ አካል ፓራላይዝድ ሆኖ ቆሞ ጸንቶ እንዲሄድ የሚያደርገው ሰው ትምህርቱ እውቀቱ እና መረጃው ከደረሰው መንፈሱ እኮ ወዲያው ለዚህ ስራ ያግዛል እና እግዚአብሔር ደግሞ እንዲሰራም ሰውየው በሩን ይከፍትለታል። ሶ ለእህትሽ እግዚአብሔር አልፎ እንዲደርስላት የሚደርሳት መረጃ በር ከፈተ። እግዚአብሔር ደግሞ አልፎ ፈወሳት፣ አዳናት። ይሄ በጣም ትልቅ የሆነ ነገር ነው እህትዬ። በጣም ደስ ብሎኛል። እና የሁለት ልጆች እናት ነኝና እኔ ከሰው ቤት እየሰራው ነው እየላኩ ማሳደጋቸው። እነሱ ጎንደር ነው ያሉት። እግዚአብሔር ብቻ ነው ያላቸው። እናት የሚያው ሌላ ቦታ ጸበል ቦታ ነው ያለችና በቃ አንዴ ባርከኝ። እግዚአብሔር ይባርክሽ። እኔ መባረክ አልችልም ታውቂያለሽ፣ ግን ባራኪው ይለዋል አይደል ቅዱስ መጽሐፍ። እግዚአብሔር ነው። እግዚአብሔር ይባርክሽ፣ ይጠብቅሽ፣ ከክፉ ሁሉ ይሰውርሽ። በእውነቴን የምነግርሽ ማለት ነው። በህልምም በእውንም ማንኛውም ጠላት እኛ ጠላታችን የወደቀው የጥንተ ጠላታችን ርኩሳን ናቸውና አልፈው ቤተሰቦችንም አንቺንም እንዳያገኙሽ እግዚአብሔር ሙሉ ጥበቃውን በዘመንሽ ላይ እንዲያደርግልሽ መልካም ምኞቴን መልካም ፍላጎቴን ደግሞ ይኸው ፎርዋርድ አድርጌልሻለሁ። እግዚአብሔር ግን ይባርክሽ። እሺ ተባረኪ። እሺ እህትዬ መልካም ጊዜ። እኔ እናት ዋው ይገርማል። ጤና ይስጥልኝ እህትዬ። ሰላም ይዛል። አሜን አሜን። ተስፋ ነሽ እንደግም ደወልክ ባለፈው ልጅክ ነበር ነው እንዴ? እሺ ተስፋዬ። እሺ መልካም። ዛሬ ትምህርት በጣም ተከይ ነው ለደወልኩና በጣም ደስ ብሎኛል። በእግዚአብሔር ጥበቃ ዙሪያ የተናገርከው እዚህ ላይ የጻፍኩ ወረቀት አጥቼ ላይ ሴቭ እያደረኩ ነበር ስሰማክ የነበረው። ራሴን እንዳይ በጣም ስለዳይ አመሰግናለሁ። እግዚአብሔር ይባርካል። አሜን አሜን። ተስፋዬ ብርክ በይ፣ ክፉ አይንካሽ፣ እግዚአብሔር ይጠብቅሽ። እሺ አሜን። እሺ መልካም ጊዜ እህትዬ። ሌላ ቤተሰባችንን እንስማ። በስልክ መስመራችን ላይ ቤተሰቦቻችን ስልክ ጥሪ ይታየኛል። አንድ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ አብዬ፣ እግዚአብሔር ካንተ ጋር ይሁን ለማለት ነው። አሜን። የሰማሁበት ቀን ጀምሮ በጣም ደስ ብሎኛል። ደስ ብሎኝ ነው የምኖረው። እሰይ። ምን ያህል ጊዜ አዳመጥከን ወንድምዬ? እኔ እንኳን ሬዲዮ የማይሰራጭበት ቦታ ነበር የምኖረው። አዲስ አበባ ነው ያለው። 2 ወር ምናምን አካባቢ ነው። ግን በጣም ደስተኛ ነኝ። አንተ እሰይ። እግዚአብሔር የተመሰገነ ይሁን። ገና ደግሞ ታያለ በጣም ብዙ እንደሆነ እንደ ወርቅ ነው የምታበራው። እግዚአብሔር ደግሞ አየ ቃሉ እኮ ይቀይራል፣ ይለውጣል። እግዚአብሔር አንተ ብቻ እንደው ለኢትዮጵያ ያኑርን። እግዚአብሔር እንደው ይባርክ ነው የምለው። ሌላ የምለው ነገር የለኝም። አሜን ወንድምዬ፣ በጣም አከብርሃለሁ፣ ወድሃለሁ። ለአንተም በጣም ታላቁን የእግዚአብሔር ጥበቃ በህይወት እንዲሆንልህ ተመኘው። አሜን። ሮብና ማለት ማክሰኞና ዓርብ በጣም በጉጉት ነው የምጠብቀው አንተን ለመስማት። እሰይ። ጸሎቴ እኮ ነው። እኔ ስጸልይ ምን እንደምል ታውቃለህ? እግዚአብሔር ሆይ በጉጉት እንዲጠብቁ አድርግልኝ ብዬ ነው የምጸልየው። ሳትወድ በጉጉት እንድጠብቅ ያደርጋል እግዚአብሔር። ደስ ብሎኛል ስላገኘው ወንድምዬ፣ እወድሃለሁ፣ አከብርሃለሁ። እኔም ደስ ብሎኛል። ይስጥልኝ፣ አክብርልኝ። አሜን አሜን ወንድምዬ። ሌላ ቤተሰብ እንስማ። በስልክ መስመራችን ላይ እንግዲህ ታላቅ ጥበቃ ቤተሰቦቻችን ውስጥ አለ። አንድ ቤተሰብ እንስማ። ሄሎ ቤተሰባችን። ጤና ይስጥልኝ አብይዬ። ጤና ይስጥልኝ ወንድም አለም። እንኳን ደህና ሰነበትክልኝ። ዲያቆን ዮሐንስ ነኝ። ዲያቆን ዮሐንስ፣ እንኳን በሰላም ተገናኘን ዲያቆን። እግዚአብሔር ይመስገን። ዛሬ 2 ቀን ገባሁኝ። እሰይ። የምትናገራቸው ነገሮች ሁሉ በጣም ድሮ እነ ዳዊት የተናገሩትን ዛሬ እየተናገርከው ነው። የዘመናችን ነቢይ ፈጣሪ ይጠብቅህ። አሜን። ይጠብቅልን። አንተን ታጣን መቆም አንችልም። እግዚአብሔር ይጠብቅህ። አሜን። እንዲያው እና እግዝእትነ ማርያም ተጠብቅ ዞሮ ማለት ነው። አዎ ትንቢቱ እነ ዳዊት የተናገሩት ይምጡ ተናበል ትምግብ
ኢትዮጵያ ታበጽደው ያ እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር ወዘምሩ ለአምላክነ እውነት ነው አለ ዳዊት። አዎ በመዝሙር 68 ላይ ማለት ነው። እውነት ነው። እና ያንን ሲል ምን አለ መሰለህ ዳዊት የተናገረበት ዘመኑ መራቁ እንግዲህ አስበው አሁን ሆነ ያ ትክክል ይንጡ ተናብልትም ግብጽ መልእክተኞች ከግብጽ ይመጣሉ። አዎ ኢትዮጵያ ታበጽደው ያ እግዚአብሔር እጆቿን ወደ እግዚአብሔር ተዘረጋለች። ወዘምሩ ለአምላክነ የምድር ነገሥታትም ወደ እግዚአብሔር ዘምሩ ሰብሕዎ ለእግዚአብሔር እግዚአብሔርን አመስግኑት ያለ ዳዊት የተናገረ የዛሬ እንግዲህ ስንት ዘመን ለአንተ 3000 ዓመት እንግዲህ ምን ጊዜ እውነት ነው የዛሬ 3000 ዓመት። አዎ እና የዳዊት ቃል አሁን እየተነገረ በአንተ ላይ ደግሞ ለአድማጮች ለእኛ እየደረሰ ነው ያለ የሣድስ ቤተሰቦች አሁንም አንተ እንዳልከው ሆን ብለን ስራ ብለን መጸለይ ለሀገራችን ያስፈልገናል። እንደዚያ ከሆነ መቼም ሊድኑ ፈልገው ሊያድናቸው የፈለጉ ናቸው ወደ አንተ ያንተን ሚዲያ የሚሰሙና የሚከታተሉ ማለት ነው። ትክክል እና የምወዳቸው እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ናቸው። አንተን ምንጊዜም እግዚአብሔር ልኳል። እነሱን አሁንም ፈጣሪ ይጠብቅልኝ፣ አንተንም ይጠብቅልን እና ጸልየን ለመውጣት ያብቃን። ምስጢሩ በጣም እኔ አጥንቴን ገብቶ በቃ ምን ልበል እንደነ ኢዮብ እንደነ ዳንኤል እንደ ስንቶች ልበልህ እንደነ ዘካርያስ የተገለጸልህ ስለሆነ አይዞህ ጠንክር። ምንስ አይዞህ ልልህ አልችልም። አይዞህ የሚል አምላክ አለህ። አሜን እና አበዛውኝ ምንም በጣም ጣዕም ያለው በጣም ጥዑም ሀሳብ ነው ፎርዋርድ ያደረክልን። በጣም መንፈሳዊ ነው ዲያቆን የነገርከን። ምክንያቱም በዳዊት ዘመን ስለ ኢትዮጵያ የተነገሩት ነገሮች በጠቅላላ አሁን እየሆኑ እያየን ያለ ነው። እግዚአብሔር እቺን ሀገር አሻግሯት እግዚአብሔር አሻግሯት ደግሞ አሳልፎን ደግሞ ያለፍንበትን ማዕበል ደግሞ እስራኤላውያንም በባህር ኤርትራ አቋርጦ እንዳሳልፏቸው ያ ማለፋቸው ለእልልታ ለዝማሬ እንደሆነላቸው ከነአንን ሲወርሱ እንደዛ ሁሉ እኛም ይሄን ተሻግረን ይሄ ተሻገርንበት ለዝማሬ የሚሆንበትን ዘመን ያሳየን ማለት እንወዳለን። ለዛ መጸለይ ያስፈልጋል። ወንድምዬ በጣም ደስ ብሎኛል ስላገኘው። መልካም ጊዜ። አዎ እስከሄድን በ30 ላይ ተናግሮታል። እውነት ታውቃለህ? አዎ እውነት ነው። ቁጭ አድርጎ ተናግሮታል። ምንም እንወዛወዛለን እንጂ አንወርቅም። አይዟችሁ የሣድስ ቤተሰቦች። ትክክል ነው። አይዟችሁ። ትክክል ነው። ተስፋ አስቆራጭ ነገር ያለ ሊመስል ይችላል። ቀኑ ቅርብ ነው የአሕዛብ ቀን ብሎ ተናግሮታል። እዚያ ላይ እውነት ነው። ግብጽ የሚገድፈው ወድቃሉ ብሏል። በ4 ነጥብ ደምድሞታል የእኔ አባት። ትክክል አይነቅበት። ትክክል። ወንድምዬ ተባረክ። መልካም ጊዜ ይሁንልህ። ዘርህ ይብዛ። እግዚአብሔር ያክብርልን።